ኢየሱስ የላቀ ስጦታ መሆኑን ማንም ሰው የሚከራከር አይመስለኝም በዚህ ጉባኤ መካከል ተገኝቶ። እግዚአብሔር ያለውን የመጨረሻ ትሬዠሩን ሀብቱን የሰጠው ልጁ ኢየሱስ ክርስቶስን ወደዚህ ምድር በላከ ጊዜ ነው እና ከኢየሱስ በላይ ስጦታ የለም። እንዲሁ ለመፎከር አይደለም። ምንም ብታደርጉ ምንም ብትመራመሩ እግዚአብሔር ካሁን ወዲያ ከኢየሱስ በላይ የሚሰጣችሁ ጉዳይ የለውም ማለት ነው እና የመጨረሻውን ስጦታውን እግዚአብሔር ሰጥቷል ማለት ነው እና ግን እኔ የሚያሳስበኝ እሱ አይደለም በዋናነት ማለት ነው። ቅድም ሶል ሲናገር እንደነበረው በየአመቱ አንድ ሕፃን ልጅ በግርግም ውስጥ ተኝቶ አይታይም ወይም ደግሞ እንደዛ አይደለም። ሴሌብሬትም ስናደርግ እከሌ ተወለደ እንደሚባለው እንደኔ ልደት እንደሌላው ልደት ምናምን አይደለም፣ እንደ ጆን ልደት ምናምን አይደለም እና ይሄ በጣም ከባድ ሚስጥር ነው። እኔ ሰው የመጨረሻ የእግዚአብሔር መገለጥ ገብቶታል ብዬ የማስበው አምላክ ሰው ሆነ የሚለው ሚስጥር ካወቀ እሱ ከገባው ያ ሰው የተባረከ ነው። ምክንያቱም ጴጥሮስ ራሱ አንተ የተባረክ ነህ የተባለው ኢየሱስ ክርስቶስ መሆኑን ያወቀ ቀን እና ብፁዕ ነህ የተባለው ኢየሱስ ክርስቶስ መሆኑን ያወቀ ቀን። እኔ የሚያሳስበኝ ለዚህ ስጦታ የምንሰጠው ምላሽ ነው እና እሱ ብነግራችሁ ደስ ስለሚለኝ ቆመን እግዚአብሔርን ቃል እናነባለን። ከዛ በኋላ አጭር ጸሎት ጸልየን በጣም በአጭር ደቂቃ ውስጥ እግዚአብሔርን ቃል አካፍዬ ለመጨረስ እሞክራለሁ። አንደኛ ቆሮንቶስን ነው ማነብላችሁ። እኔ ታውቃላችሁ አንደኛ ቆሮንቶስ መጽሐፍ ጥናት ላይ ነኝ፣ እዛው አካባቢ ነው ማገለግላችሁ። ስለዚህ ምዕራፍ 10 ከቁጥር 1 ጀምሮ እስከ 5 ያለውን አነባለሁ። ከዛ ቁጥር 12 አነባለሁ። እንደዚህ ይላል፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን የተባበሩ ዘንድ በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ መጠጥ ጠጥተዋልና ያም ማለት ክርስቶስ ነው ነበር። እግዚአብሔር ግን ከነሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። ቁጥር 12 ስለዚህ እንግዲህ በላይ የጠቀሳቸው ምክንያቶች አሉ። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል እግዚአብሔር። አሁን በጣም በተለምዶ በብዙ ጊዜ መሰበክና መደጋገም ምክንያት በጣም የለመድናቸው ተርሚኖሎጂዎች አሉ። ለምሳሌ ሰው በኢየሱስ ክርስቶስ ካረካ በምንም አይረካም እስኮመን በጣም ብዙ ሰው የሚለው ነው። ግን የህይወታችን ምላሽና ህይወት ደግሞ እንደዛ አይደለም። ክርስቶስ እንዳልሞላውና እንዳላጠገበው ሰው ሌላ ነገር በጣም ስንፈልግ በህይወታችን በጣም ይታይብናል፣ በጣም ብዙዎቻችን ማለት ነው። እና መጽሐፍ ቅዱስ ላይ አንድ ሰው ነው የማውቀው ልክ ኢየሱስን ሲያይ ምን ካሁን ወዲያ መኖር ምን ያስፈልገኛል ያለ አንድ ሰው ስምዖን የሚባል ሰው እና ስምዖን ሽማግሌ ነው። መጽሐፍ ቅዱስ ሲናገር በመንፈስ ቅዱስ የእስራኤልን መጽናናት ይጠባበቅ ነበር። መንፈስ ቅዱስ ነግሮት ይጠባበቅ ነበር አንድ ቀን ለእስራኤል መሲህ እንደሚመጣላት፣ እግዚአብሔር ህዝቡን ከኃጢአታቸው እንደሚያድናቸው። እንደዚህ አይነት ሐሳብ ይዞ ይኖር የነበረ አንድ ስምዖን የሚባል ሽማግሌ ነበር ማለት ነው። እና በጣም የሚገርማችሁ በ8ኛው ቀን ኢየሱስ ከተወለደ በኋላ ማርያምና ዮሴፍ ወደ ቤተ መቅደስ ይዘውት ሲሄዱ እና እንደ ስርዓቱ ሊያስረክቡት ለግርዘት በሚሄድበት ጊዜ ስምዖን ደግሞ በዛኑ ቀን ወደ ቤተ መቅደስ ይመጣ ነበር። ልክ ሲመጣ ቤተ መቅደስ ደጃፍ ላይ ማርያም ዮሴፍና ህፃኑን አገኛቸው ማለት ነው። ከዛ ቀጥታ ይሄ ሰው መንፈስ ቅዱስ ነው የሚመራው የምታው ቀጥታ ወደ እነሱ ሄደ፣ ህፃኑን አየው፣ አቀፈው። ከዛ እንደዚህ ብሎ ተናገረ፣ አይኖች በህዝብ ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ባሪያህን አሰናብተዋል። ገብቷቸዋል። ይሄን አሁን የ8 ቀን ልጅ እጁ ላይ አድርጎ የ8 ቀን ልጅን የዓለም መድኃኒት አድርጎ መቁጠር መገለጥ ነው። ገብቷቸዋል። ኢየሱስን አድጎ 5000 ሰው ሲመግብ አይተው ሰዎች አላመኑበትም። ኢየሱስ አድጎ 12 ዓመት ደም የሚፈሳትን ሴት ደሟን ሲያስቆም አላመኑትም። ኢየሱስ አድጎ የሞተ ሰው ሲያስነሳ አይተው ሰዎች አላመኑትም። ስምዖን ግን በመንፈስ ቅዱስ ስለተረዳ የ8 ቀን ልጅ ምንም ሳያደርግ እጁ ላይ አየውና አይኖችህ በህዝብ ሁሉ ፊት ያዘጋጀውን ማዳንህን አይተዋልና አሰናብተው። ምንም ካሁን ወዲያ የምትሰጠኝ የለህም፣ ካሁን ወዲያ የማየው ክብር የለም፣ ካሁን ወዲያ የሚቀጥል ምናምን የለኝ፣ የመጨረሻው ክብር ይሄ ነዋል እና አይቼዋለሁ። ወጣኔ ለኔ መኖር ምንም ማለት እግዚአብሔር ይሄን ህይወት ይስጣችሁ። አሜን። በደንብ ጫዋቸው አሜን በሉ። አሜን። እና ይሄን ክስተት ሐዋርያው ጳውሎስ የተናገረበት ቦታ ነው ብዬ ነው የማስበው። እና እንደ ምሳሌ የሚያቀርበው የእስራኤልን ህዝብ ከግብጽ ባርነት ከፈርዖን ቤት መውጣትን ምክንያት ያደርግና አዲስ ኪዳናዊ በሆነ ትርጉም ምክንያት እናንተም ከባርነትና ከኃጢአት ቤት የወጣችሁ ናችሁ ብሎ ነው የሚነግራቸው ማለት ነው። ስለዚህ ናሬት የሚያደርጉ በመጀመሪያ የሚተርከው ምንድነው ካላችሁ የእስራኤልን ከባርነት ቤት መውጣት ነው ማለት ነው።
እና ከባድ አድርጎ ተአምር አድርጎ ከነገራቸው በኋላ አሁን ያለው ሰው ደግሞ ልክ በዛው መልኩ በዛው ሪፕሊካ በዛው ድግግሞሽ እግዚአብሔር ከዓለም ባርነት ከሰይጣን አገዛዝ ከኃጢአት ግዛት ውስጥ እንዳወጣን ይናገራል ማለት ነው። እግዚአብሔር ይሄን ያደረገው ብሉይ ኪዳን ለአዲስ ኪዳን ጥላው ነው ሲባል በብሉይ ኪዳን የተደረጉ ድርጊቶች በአዲስ ኪዳን በክርስቶስ ኢየሱስ አካል ለብሰዋል ማለት ወይም ያ ፉልፊልመንትን አግኝተዋል ማለት እንደዚህ ይላቸዋል። ባለፈው ስለ ቆሮንቶስ ሲናገር ስለነገራቸው እኔ ባክግራውንዱን አልናገርም። እንደዚህ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። እኔ ደግሞ እህቶችና ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። ምንድነው የምናውቀው ሲባል አባቶቻችሁ ሁሉ ከደመና በታች ነበሩ። አባቶቻችሁ ሁሉ አባቶቻችሁ ሲል የቆሮንቶስ ቤተክርስቲያን ጠቅላላ አባላት አይሁድ አይደሉም፣ አህዛብም አሉ። ግን አባቶች የሚባሉትን ያውቋቸዋል። እነዚህ አህዛብም ቢሆን ከአይሁድ ጋር ስለኖሩ ያውቋቸዋል። አባቶቻችሁ ሁሉ ከደመና በታች ነበሩ። ከደመና በታች ነበሩ ማለት ይሄ የሚያሳየው አንድ ነገር ነው። the caring love of God የእግዚአብሔር ታላቅ ፍቅር በላያቸው ላይ ነበር። እግዚአብሔር ደመና አመጣ ማለት እላያችሁ ላይ መጣ ማለት ከናንተ ጋር ነኝ ማለት አይደል? እስራኤል የሚንቀሳቀሰው ደመና እያየ ነበር። ደመና አለ ማለት ደመና አቅጣጫ ያሳያል ማለት እግዚአብሔር በሙላት አለ ማለት። ስለዚህ አባቶቻችሁ ሁሉም ከደመና በታች ነበሩ። በሌላ አነጋገር እግዚአብሔር አምላክ ታላቅ ፍቅሩን ገልጦ ሁሉንም ኬር እያደረገ ከግብጽ ባርነት ያወጣቸው ነበር። በደምብ ስሙ። እስራኤል ከግብጽ ባርነት ሲወጣ ዝም ብሎ በቀላሉ አይደለም የሚወጣው። ወይም ደግሞ ፈርዖን መተው ሙሴና አሮን ህዝቡን ልቀቅ ብሏል እግዚአብሔር እና አለ እንዴ? አዎ በሉ ሂዱ አይደለም ያለው። እግዚአብሔር የሚገራርሙ 10 ተአምራቶችን አድርጓል። ሁለት ነገር ለማድረግ ፈልጎ ክንዱን ለፈርዖን መግለጥ ፈልጎ at the same time ያ ይገዛቸው የነበረውን መቅጣት ፈልጎ እግዚአብሔር ይሄን ያደርጋል። የመጀመሪያው እግዚአብሔር አለቅም ሲል በግብጽ ሀገር የነበረውን ውሃ ጠቅላላ ወደ ደም ነቀየሩ። እየሰማችሁ እሺ? የሚሰማ ደም አደረገው እግዚአብሔር። 10ሩን ባልነግራችሁ አንድ ቀን ደግሞ መጣና እግዚአብሔር በግብጽ ሀገር የሚገኝ ከብት ጠቅላላ ገደለ። አንድ ቀን ደግሞ እግዚአብሔር መጣና በተባይ ወደ ቤተ መንግስት ለቀቀ። የመጨረሻው ቀን መጣና 10ኛው ተአምር እንደዚህ ነው። እስራኤልን ህዝብ ተናገረ። በግረዱ ደሙን በጉመኑ ላይ ቀቡ፣ እናንተ ግቡ። ከዛስ አጥፊ መልአክ ይመጣል። መጣና ያ መልአክ የግብጽን በኩር ጠቅላላ ገደለ። ልክ በገደለ በዛ ቀን እስራኤል ሆ ብሎ እየዘመረ ከግብጽ ባርነት ወጣ። በቃ አባቶቻችሁ ጠቅላላ ከደመና በታች ነበሩ። የሚመራ እግዚአብሔር ነበር፣ ነፃ የሚያወጣ እግዚአብሔር ነበር፣ ዴሊቨራንስ የሚሰጥ እግዚአብሔር ነበር። ወጡ ይላል። ከዛስ ልክ እንደወጡ ሁላችሁም እንደምታውቁ ባህር ገጠማቸው። ሁሉም የሚል ቃል አለ ባይዘው በባህር መካከል ተሻገሩ። እግዚአብሔር ኃያል አምላክ ይላል። አሁን እኔ የፈለገ በሁሉ አሁን ለእናንተ ለሁላችሁ ምግብ ስትመባል አላልችል ይችላል። እሺ አንድ ቀን ይችላል፣ 2 ቀን 3 ቀን አልችል ይችላል። ከዛስ ምን እላለሁ? አነስ ሲልብኝ በቃ አብቃቋት ነው የምለው አይደል? ዛሬ ያለኝ ይሄ ነው። ስለዚህ ምን አድርጉ? ተካፈሉ ነው። እግዚአብሔር ሲመጣ ሁሉም አሜናት። እና አንዳንድ አሁን ሰባኪዎች አንዳንዴ እኛ እናንተን ለማነቃቃት ለአንድ ሰው ሆነ እግዚአብሔር ከመጣ ለአንድ ሰው የሚባል የለም፣ ሁሉም አሜን። እሺ ጫዋቸው አሜን በሉ። እና የእንቁልልጫ ምናምን ጉዳይ አይደለም። እግዚአብሔር ይምጣ እንጂ ሾርቴጅ የለበትም። የጸጋ የኃይል የብርታት የፕሮቪዥን ምንም ችግር የለበትም። እግዚአብሔር ከተገኘ ሁሉ አሜን። እሺ ጫዋቸው አሜን በሉ። ሁሉም በባህር መካከል ተሻገሩ። በሌላ አነጋገር በባህር መካከል መሻገር ቀላል እንዳይመስላችሁ። እኔ አንድ ጊዜ እዚህ ተናግሬያለሁ፣ ማክሰኞ ይመስለኛል ሳገለግል። እግዚአብሔር መጣና ያለ መጽሐፍ ቅዱስ እኮ ባህሩን ከፈለው ሲባል ትልቅ ዱላ ይመስላችኋል? እግዚአብሔር ብሎ እንደዚህ እነ ሙሴ ሲዘምሩ አንተ እኮ በአፍንጫ እስትንፋስ ውሆችን እንደ ግርግዳ ታቆማለህ። እና ዘሚኒማል ፓወሩን ነው የተጠቀመው። በጣም ትንሽ ኃይል ነው የተጠቀመው እግዚአብሔር በአፍንጫው እስትንፋስ። አሁን እኔ ብል ሌላ ንፍጤስ ነው ይመጣ ነው። ከሰውነታችሁ የሚወጣው ትንሹ ኃይል የአፍንጫ እስትንፋስ ትንሹ። አሁን የዚህ ቸርች ጠቅላላ ሰው ተሰብስቦ ላሉ እኔ አንድ ሻማ በአፍንጫ እስትንፋስ አታጠፉ።
ትዝረከረካል። ምን እያለ ነው ሙሴ ካላችሁ አንተ እኮ በጣም ኃይለኛውን ኃይልህን አይደለም የተጠቀምከው፣ ትንሿን ኃይልህ ስትጠቀም ባህር ይከፈልላል። እና በአፍንጫው እስትንፋስ ውሆችን ደግግዳ ቆም። ከዛ እስራኤል በደረቅ ምድር ይላል መጽሐፍ ቅዱስ። ባይዘው እኮ እኔ እግዚአብሔር ሲያቆም እኮ ወዲያው ራሱ መሬት ይደርቃል። ዘመኑን ሙሉ ውሃ ሲሄድበት የነበረ ምድር እኮ 15 ቀን ይፈልጋል ለመድረቅ። በደረቅ ምድር ተሻገሩ። ከዛ ይሄን ጉዳይ ይሄ ሐዋርያ ጳውሎስ ሲናገር ጥምቀት ነው ይላል። እንደ ጥምቀት ይወስደዋል። አሁን ከኛ ጋር ማገናኘት ይፈልጉ። ሁሉም በባህር መካከል ሲሻገሩ ሁሉም ተጠመቁ። መንፈሳዊ ያደርገዋል ጉዳዩ ማለት እስራኤል እየተጠመቀ ነው ምናምን ላያቅ ይችላል፣ ግን ጥምቀት ነው ይለናል። በጣም ይገርመኝ ሁሉም ያን መንፈሳዊ መብል በሉ። አሁንም ሁሉም ስለ መና ብዙ ቀን ነግሬያችሁ አውቃለሁ። እኔ መና በጣም ይገርመኝ። ሰምታችኋል? እኔ አሁን አንድ ሰሞን ክብደት ለመቀነስ ሙከራ አድርጌ ብዙ አይነት ምግብ ሞክሬያለሁ እና ወፍራም ሆናችሁ ቦርጫውታችሁ ሰው ካያችሁ መካሪያችሁ አበዛሱ እና አትወፍሩ። አሜን። ይመክሯችሁ። እንትና አጠጣም እንትና እንደዚህ አታረግም። ጂምም ከሄዳችሁ ሁሉም ስፖርት ላይ ያሰራችሁ ይፈልጋል። ቀጭን በመሆኑ ብቻ ስፖርት እኮ አይችልም እሱ ቀጭን በመሆኑ ለወፍራም ሰው ያለው ግምት ይገርማል። እና እኔ እንትን አደርጋለሁ፣ ቻትጂፒቲ ጠይቃለሁ፣ ጎግል አደርጋለሁ ምናምን ሰር የትኛው ምግብ ብቻውን አይበላም። ብቻውን በቂ አይደለም። ብቻውን የሆነ ሳይድ ኢፌክት አለ። ዝም ብለህ የሆነ ነገር ብቻውን ብትበላው ጉዳት ደግሞ አለ። ስለዚህ እንትንን ከእንትን ጋር አድርገው እንትንም ጨምርበት እንትንም the only ምግብ ብቻውን ሆኖ ሁሉም ኒውትረንት ያለው መና ይባላል። በቃ ለምን መና በልቶ ስኳር የያዘው የለም፣ ደም ግፊት የያዘው የለም፣ የቀጨጨ የለም። በቃ ሁሉም በረቱ ነው የሚለው፣ በሉ በረቱ ነው የሚለው። እሱ ብቻ መና በየደጃቸው ነበር የሚመጣው። ሌላ ጊዜ ነግራቸዋል። እኔ መና በጣም ይገርመኛል። ከዛ ሁሉም መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው አለት ጠጥተዋልና ያም አለት ክርስቶስ። አሁን እኛ ጋር መጣው። ያ አለት ማን ነው አላቸው? ክርስቶስ ነው። በሌላ ነገር ስሙ፣ ሁሉም ከመሬት ውሃ ጠጡ አይልም። ከመሬት ቢሆን ኖሮ የከርሰ ምድር ውሃ ምናምን አላ ይታወቃል። የከርሰ ምድር ውሃ አለ። ከአለት አለት ማለት 0% ውሃ የሚባል የለውም። እግዚአብሔር እኮ ካለው አለት ውሃ ያወጣል። አይገርም? እኔ ይገርመኛል። እግዚአብሔር ይበል እንጂ አያፈራም የተባለ ቦታ ያፈራ። በቃ ድንጋይ ላይ እግዚአብሔር ዛፍ ያበቅላል ከፈለገ። ሁሉም ጠጡ። በጣም አሳዛኙ ነገር ይሄ ነው። ይሄን የእግዚአብሔር ፕሮጀክት፣ ይሄን የእግዚአብሔር ደሪበራስ፣ ይሄን የእግዚአብሔር ነፃ ማውጣት፣ ይሄን የእግዚአብሔር እስራኤል ላይ ያደረገውን ኢንቨስትመንት ሁሉም አልተረዳውም። የሚሰማኝ ሰው ሁሉም በሉ ጠጡ፣ ባህር ተሻገሩ። እግዚአብሔር ጠላታቸውን ቀጣ፣ ነፃ አወጣቸው፣ ከባርነት ምናምን ወጡ። ሲያለቅሱበት ከነበረ ስፍራ ወጡ። ማንም ያወጣናል ከማይሉበት ወጡ። ከወጡ በኋላ በጣም ያሳዝነው ከነዚህ በሚበዙት እግዚአብሔር ደስ አላለው። በጣም አሳዛኝ ነው። የእግዚአብሔር ኤክስፔክቴሽን ምንድነው? በዚህ ስጦታ ይረካሉ፣ በዚህ ዴሊቨራንስ ይረካሉ፣ በእግዚአብሔር ፕሮቪዥን ምሪት ይረካሉ፣ በእግዚአብሔር ምግብ ይረካሉ ተብሎ አረኩ። ከኛ ጋር ይገናኛል የምላችሁ ይሄ ነው። እግዚአብሔር ልጁን ያክል ኢንቨስት አድርጎ ልጁ በሰው መካከል ተገኝቶ ሰው ኢየሱስን የሚያክል ስጦታ ተቀብሎ ከእግዚአብሔር ጋር አሁንም ክርክር ውስጥ ካለ እግዚአብሔር ከነዚህ በሚበዙት ይላል። አሁን ከቤትና ከኢየሱስ ብላችሁ በርግጥ ኧረ ኢየሱስ እንደምትሉ ያውቃሉ። እኔ እምላለሁ ይሄን አለ ማለት አልችልም። ከስልጣንና ከኢየሱስ ኧረ ኢየሱስ ነው የምትሉት። አክቹአሊ ህይወታችን ግን እንደዛ አይናገርም። አንዳንዶቻችን እዚህ ለጠቀስኳቸው ለአንዳንድ ጉዳዮች ኢየሱስን ሽጠናል፣ ረስተናል፣ እንደማናውቀው ሆነናል። ከኢየሱስ ሌላ ስጦታ እንዳለ አድርገን ደግሞ ጠይቀናል። ሰው አታረገኝም ወይ ብለናል። እግዚአብሔርን ሰው የሆነው እኮ ኢየሱስ የተሰጠን ቀን ነበር። ይኖ ገብቷችሁ እኔ ዝም ብዬ አስባለሁ። አንዳንድ ቀን ቁጭ ብዬ ማለት
እኔ የሆነ ስራ ስላለን እና እግዚአብሔር የሚፈልገው አንዳንድ ዓላማ ስላለ በህይወት እንኖራለን እንጂ ሰው እዚህ ምድር ለምን ይኖር? ምን አለ? ካሁን ወዲያ ምን ሊቀበል? ካሁን ምን ሊያገኝ? ይሄ ዓለማዊነት መንፈስ ዓለም አላወቀችም። ታውቃላችሁ ኢየሱስ በተወለደ ቀን እቺ ዓለም ለክርስቶስ ኢየሱስ የሚሆን ስፍራ አልነበራትም። በእንግዶች ተይዟል። ዛስ ወይ በግርግም የተኛው በግርግም ተወለደ አይልም፣ ግን በግርግም ሄዶ ተኝቷል። እኔ የትውለደው ራሱ ማርያም አላት ኤግዛክትሊ በግርግም ውስጥ ተወለዳል መጽሐፍ ቅዱስ የሚለው በጨርቅ ጠቅልላ በግርግም አስተኛችሁን። ምናልባት ጥግ ላይ ተወልዶ ይሆን እላለሁ አንዳንዴ ገብቶች የቱ ጋር እንደተወለደ ምንም አይተው፣ ግን በግርግም ወስዳ ጠቅልላ አስተኛችሁ ይላል። ዓለም መድኃኒቷ እንደሆነ ብታውቅ፣ ይሄ የመጣው የመጨረሻ እግዚአብሔር ስጦታ እንደሆነ ብታውቅ፣ ከኃጢአት ባርነት ከሞት እስራት የምንፈታበት መድኃኒት ነው። የመጨረሻው የክብር ስፍራ እሱ ነበር፣ ግን አላገኘም። አራስ ልጅ ሆኖ ማረፍ አልቻለም። ግርግም ውስጥ ሄዶ እስራኤልም ከግብፅ ባርነት ወጣ፣ በእነሱ የሆነ በእናንተ እንዳይሆንባችሁ ነው የሚለው መጽሐፍ ቅዱስ። ለምን እንደዚህ አይነት ዴሊቨረንስ አድርጎ እንደዚህ አይነት ስጦታ ሰጥቶ እግዚአብሔር ይሄን ሁሉ አድርጎ ይዘምራሉ ተብሎ ሲጠበቅ አጉረመረሙ። ያደረጋሉ እግዚአብሔርን አሳዘኑት። ያ ገና ነው አውቃለሁ። እሰይ ተወለደ ብንል በጣም ምናምን ደስ ይለኛል። እናንተ ቀላል ሰው አይደላችሁ ብንባባልም ደስ ይለኛል። ግን እንደዛ አይደለም ሁሉ ቀን። ለኔ እግዚአብሔር ከኃጢአት ባርነት ከሞት እስራት እንደወጣ ሙሴን አይደለም የላከው። ሙሴ ኃያል መሪ ነው፣ በጣም ትልቅ ነው። እሱን አይደለም የላከው። እኔ ያደበርኩበት ጽኑ እስራት እንደ ፈርዖናማ አይነት አይደለም፣ ምሳሌ ሊሆነው ይችላል እንጂ የነበርንበት የኃጢአት ባርነት ኃይለኛ ነው። ስለዚህ እግዚአብሔር ልጁን ጠይቆታል። ስለዚህ በሙሴ አይነት መልክ የመጣው ኢየሱስ ነው። ለኔ የኔ ነፃ አውጪ ሙሴ አይደለም፣ ኢየሱስ ነው። እስቲ አሜን በሉ። ሙሴ ጮሆ ከሰማይ ያመጣው መና ነው። ይሄ አሜዚንግ ምላችሁ ምግብ ነው፣ እንዲታደሩ ያደርጉ በየቀኑ እንዲበሉ። ኢየሱስ መጥቶ ከሰማይ ጮሆ የሆነ እንጀራ አይደለም፣ ራሱ የህይወት እንጀራ ሆኖ ሊበላ ነው የመጣው። ሙሴ ከአለት ነው ውሃ ያወለቀው፣ ከዛ ያጠጣቸው ስለ እኔ ጠጥቼ የቆምኩት ከአለት የወጣ ውሃ አይደለም፣ የኢየሱስን ደም። ኢየሱስ ውድ ስጦታ። እስቲ በደንብ አሜን በሉ። እኔ ጴንጤ ሆኖ በድፍረት እግዚአብሔርን ምን አረክልኝ ምን ሰው በቃ ይገርመኛል። ምን አረክልኝ እንትን አሰጠኝ እንትን ካልሰጠኝ ታነቅላለሁ የሚል ይገርመኛል። ኢየሱስ ውድ ስጦታ። አሜን አትሉ? እኔ እላለሁ ሁሌም ነገር ባይዘው እግዚአብሔር እንደሚወድ ማረጋገጫው ኢየሱስ ሰው የሆነ ቀን ማንም በዚህ ልክ አይዋረድልኝም ለኔ ብሎ ማንም እዚህ ተርታ ውስጥ አይገባም። ማንም ሰው አይሆንም ከአምላክነት ማንም። እና በጣም እናዝናል። ተፉበት፣ ረገጡት፣ መቱት፣ እንደዚህ ያደረጉት ምናምን ይሄ ሁሉ የሆነበት ሰው ሆኖ ስለተገኘ። ሰው ባይሆን ማን ነው አምላክ ላይ የሚተፋ? ማን ነው በችንካር የሚመታ? ማን ነው አምላክን አግኝቶት ይሄን ሁሉ በደል ሊያደርግበት የሚችለው? የመጨረሻ ኢየሱስ የተዋረደው ሰው የሆነ ቀን ሰው የሚሰማኝ ሰዋል ሰው ተርታ ይገባል። ኦርቶዶክስ ሆነን ስንቀድስ የምንለው አንድ ነገር ይል በጣም ስለሱ ክብር ሲነገር አስቀድመን እንደተናገርነው እርሱ በዘመኑ ሁሉ ይኖራል እንጂ ጥንት ወይም ፍጻሜ የለውም። የማይጠፋ ብርሃን አለው። ወደ እርሱ መቅረብ የሚቻለው የለም። ሁለተኛም አይደለም፣ ሶስተኛም አይደለም፣ አይጨመርበትም። ብቻውን ለዘላለም ይኖራል። ይሄ አምላክ መጥቶ ሰው እና ይገርማል። አንድ ሮማዊ ወታደር ቢረግጠው ይገርማል። እንደ ሰው ትሪት ቢደረግ እንደ ሰው ቢገፋ የመጨረሻ ውርደቱን የጠገበው ሰው የሆነ ቀን ያለ ቅጥ ዝቅ አለ ይላል የፊልጵስዩስ ጻፍ። የት ድረስ? ሰው ተርታ ድረስ። ምን አደረጉና ነው እንደዚህ ያደረጉት?
የኛም ሪስፖንስ ነው ማለት ምን አደረጉ እነዚህ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነብን ይላል። እዚህ ቤት ከግብጽ የወጣ ሰው አለ ማለት ከግብጽ የነበረ ሰው ማለት ሊትራሊ ፈርዖን የገዛው ሰው አለ እንዴ? የለም። ግብጽ ደርሶ የመጣ ሰው ሊኖር ይችላል፣ ግን ግብጽ ውስጥ የተገዛ በባርነት የነበረ ምናምን ሰው የለም። እስራኤላዊ የነበረም የለም እዚህ መካከል። ጉዳዩ መንፈሳዊ ነው የሚያወራው። ግብጽ ስለመኖር ምናምን ስላለመኖር አይደለም፣ ስለ ኃጢአት ባርነት ከሞት እስራት ስለመፈታት እነሱ እንደዚህ እንደሆነባቸው ለኛ እንዳይሆንብን ምሳሌ ተጻፈ። ስጦታ እንዳታናንቁ። አሁን ህዝቡም ሊበሉና ሊጠጡ ሊዘፍኑ ተነሱ ተብሎ እንደተጻፈ ከነርሱ እንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ ይላል። ምን አደረገ እስራኤል ይላል? አሁን የሆነ አምላክ ሽፍት ለማድረግ ወደ ሌላ አምልኮ እኮ ለመሄድ አትሊስት የምትከተለው ያኛው አዲሱ አምላክ የተሻለ ነገር ማድረግ አለበት አይደል? ባህር የከፈለው ማን ነው? እግዚአብሔር አይደል? መና ከሰማይ ያመጣው ማን ነው? እግዚአብሔር። ከአለት ላይ ውሃ ያወጣው ማን ነው? እግዚአብሔር። እንደዚህ አድርጎ እነሱ ግን በምድረ በዳ ሲሄዱ በሚያቋርጡበት አገር መካከል ያሉ አማልክቶች ሲያገኙ ከነሱ ጋር ቁጭ አሉ፣ በሉ፣ ከነሱ ጋር ጠጡ። ሊበሉና ሊጠጡ ቢለው መናው አይደለም፣ ከነሱ ጋር ፌስት አደረጉ። ከዛስ ሊዘፍኑም ተነሱ ይላል። የት የጣዖት ዘፈን ሊዘፍኑ ተነሱ። አሁን እኔ የምለው እየገባችሁ ነው? አሁን የምትሰጡት የህይወት ምላሽ እንዳይሆንባችሁ ተጠንቀቁ ነው መጽሐፍ። ለስጦታችሁ ላዳኛችሁ ሰው ሆኖ ከባርነት ላወጣችሁ ለጌታ የምትሰጡት የህይወት ምላሽ እንደዚህ እንዳይሆን ተጠንቀቁ ነው እግዚአብሔር ቃል። አከብራለሁ ምናምን ሳይሆን እንደዚህ አክብሩት ነው። እነሱ በምድረ በዳ እንዳደረጉት እንዳታደርጉ። ከነርሱ አንዳንዶች እንደሴሰኑ በአንድ ቀንም 2,000 እንደወደቁ አንሴስን ምን አደረጉ ሲባል እስራኤል በሰጢም ተቀመጡ ይልና ከሞዓብ ሴቶች ጋር አመነዘሩ። ይሄን ህዝብ እኮ የሚያወጣው እግዚአብሔር እየተጠነቀቀ ነው። መሲሁን ሊያመጣበት ጥንቃቄ ያደርግ እንደዚህ ያደርግ ሹልክ ይላሉ እነሱ ሹልክ። ተቀላችሁ አንድ ቀን እኮ ተነስተው ተሰብስበው መና ደበረን። አሁን መና ይደብራል? እኔ እላለሁ አሁን በዚህ ዘመን ቢገኝ የመጨረሻ ውድ ምግብ የሀብታም ምግብ መና ነው የሚሆነው አይደል? በቃ አንዴ በልተው ሁሉም ነገር ያለው እንደመና ውድ ይኖራል? አሁን ቺያሲድ ሁሉም አለ የለም። አይሆን እንደዛ አይሆንም። ተባብረው እና ምን ስጋ አማረን። በሌላ አነጋገር እኮ ጉዳዩ የስጋና የመና ምናምን ጉዳይ አይደለም። ፕሮቪዥንህ ደብሮናል ነው እግዚአብሔር። አንተ ምርጫ አታውቅም ነው እኮ። እግዚአብሔር ከዚህ ይሰውራችሁ። አሜን። እዚህ ቤት የሚያምን አለ ኢየሱስ የላቀ ስጦታ ነው ብሎ በቃ እሱ ይላቅባችሁ። አሜን። ምንም ሌላ ነገር አይመራችሁ። አሜን። እና ሰው ወደቀ የሚባለው ከኢየሱስ ወደ ተራ ነገር ሲወድቅ ነው። አሁን ወደቀ ሲባል ሌላ ነገር እንደሚመጣባቸው አቀዱ። እሱ አይደለም ከኢየሱስ ዝቅ ስትሉ ማለት ነው ሰው ወደቀ ይባላል። እላችሁ እኔ በእውነት ነው የምነግራችሁ። አሁን ቆይ ሌላ ነገር ያገለግላል ምናምን ብዬ አስብ ነበር። አንደኛ ቶሎ አልመጣም። አሁን ሳስበው ከየካቲት በኋላ ነው ልመጣ የምችለው እና እዛ ድረስ ይሄን መልእክት አላምቀውም ብዬ ነው አልቆይም እስከዛ ድረስ ብዬ ነው የምነግራችሁ። በእውነት ነው የምላችሁ የእግዚአብሔር ሐሳብ እንደሆነ አስባለሁ። ኢየሱስ በህይወታችሁ የላቀ ከሆነ ምላሹ የላቀ ህይወት ነው። እስቲ ጮኻችሁ አሜን በሉ። በቃ ሌላ ምንም ነገር የለም። ከዛስ ከነርሱ አንዳንዶች ጌታን እንደተፈታተኑ በእባቦችም እንደጠፉ ጌታን አንፈታተን። ሌላው ኃጢአታቸው ምንድን ነው? ይፈታተኑታል። መፈታተን ማለት ነው እግዚአብሔር ችሎታ ላይ አፒል ያደርጋሉ፣ እንደገና ያምጻሉ፣ ይነሳሉ። እግዚአብሔር በፊታቸው ችሏል። ባህር በመክፈል ችሎ አሳይቷል። ጠላቶቻቸውን በመቅጣት አሳይቷል። ያላረገው ተአምር የለም። አሁንም ግን
እስቲ ከቻልክ ይሉታል እግዚአብሔር። እኔ ብዙ ጊዜ ነግራቸው የማልወዳቸው ጸሎቶች አሉ ማለት ልክ ናቸው ብዬ የማላምናቸው። አንዳንዱ እስቲ አንተ አምላክ ከሆንክ ይላል፣ እስቲ ዙፋን ላይ ካለ እና እግዚአብሔር ኧረ አለው የሚል አይልም። መፈታተን ማለት በባህሪውና በማንነቱ እግዚአብሔርን አጂቴት ማድረግ ነው። እንትን እስቲ እግዚአብሔር እስቲ እንድትሉት አይፈልግም። አምናለሁ አንተ በዙፋን ላይ ነህ። የኔ ነገር ላያምር ይችላል፣ ጉዳዮች የተለያዩ ሊሆኑ ይችላሉ። የማልጠረጥረው ነገር ግን አንተ ለዘላለም ገዢ ነህ። አንተ አምላክ ነህ። አንተ ጌታ ነህ። እግዚአብሔር እንደዚህ ነው የሚታመነው። አገልጋይ ከሆንኩ ራሱ የሚል ሰው እንትን አይለኝም። ያን ያህል ካልሆንክ ተወው በቃ። እውነት ያንተ አገልጋይ ከሆንኩ በቃ ካላመንክ ተወው። እና እግዚአብሔርን ትችላለህ ስጋ እስቲ ስጋ ይሉታል እግዚአብሔር። እግዚአብሔር የመጨረሻ እነሱ ላይ ያለው ትዕግስት አለቀና እባብ ላከባቸው። እና ይሄ ተያያዥ ነው። ከነርሱ አንዳንዶች እንዳንጎራጎሩ በሚጠፋውም እንደጠፉ አታንጎራጉ። ምንም እንዳልተሰጠው አትሁኑ። እግዚአብሔር ምንም እንዳላደረገ አታድርጉ። እየጨረስኩ ነው፣ አይዟችሁ። ማንጎራጎር ነግሬያችሁ እንደሆነ አላውቅም። በናሆም አንድ ጊዜ ምሳሌ ሰጥቼ ማለት እና ማጉረምረም ማለት በራሱ ሚኒንግለስ ወርድ ማውጣት ማለት ነው። ትርጉም አልባ ቃል መናገር ማለት ነው አይደል? እከሌ ምን ብሎ ነው አጉረምርሞ ካላችሁ ምን አለ ሲባል ምንም አለ ነው በቃ እንጂ ምን እንዳለ ማንም ሰው አያውቅም አይደል? ማንም ሰው አያውቅም። ለምን እኔ ናሆም በጣም ታዛዥ ነው በጣም እና እኔ ለማጋነን አለ በህይወቴ ናሆም እንዲያደርግ ብየው አንድም ቀን አላረግም ብሎ አያውቅም። አላረግም ማለት ምንም እንትን አድርጎ አያውቅም። እግዚአብሔር ይባርከው። አሜን። የቅናት መንፈስ ሲመታ የምሬን ነው። እና መጽሐፍ ቅዱስ ግን ልጆቻችሁን አታስመርሩ ይላል። ልጅ የምታስመርሩት አንዱ ሪደንድ በጣም የድግግሞሽ ትእዛዝ ነው ልጆችን የሚያስመርራል። እና አንድ ቀን አይ ቲንክ ኳስ ነው መሰለኝ ሂድ እንትን አምጣሏል አምጣ እሱ ደግሞ 5 ጊዜ ላኩት። ደኦል የዛ ቀን የመጀመሪያ ቀን እየሄደ አለ ብቻ እኔ አልሰማሁትም። ወዲያው ጠራው ጥናናና እዚህ ቤት ከኔ ጋር እስከኖርክ ድረስ የፈለከውን ጥያቄ መጠየቅ ትችላለህ፣ ማጉረምረም አይቻል። እግዚአብሔርም እንዲህ የሚል ይመስለኛል። እግዚአብሔር የፈለከውን ጥያቄ መጠየቅ ትችላለህ፣ ማጉረምረም አይቻል። የፈለጋችሁትን ባይዘው ለሰው ማትናገሩትን ሰዎች ቢሰሙት እንዲጠይቃል እንደሚሉትን እግዚአብሔር መጠየቅ ትችላላችሁ። እግዚአብሔር ጋር ማውራት ይቻላል። እግዚአብሔር መለመን ይቻላል። ከአንተ ሼም ካልያዝ 18 ቤት መጠየቅ ትችላለህ። ይብላል አንተ ካላፈርክ እምታየውን ቤት ሴንቸሪ ሞልንም የኔ ያርገው እንትን ትችላለህ። እግዚአብሔር የማይፈልገው ማጉረምረም ማለት ነው። አንተ ሰው ቸርች መጣና ይቆማል። ከዛ በኋላ እንንትራን እያሰብክ ነው እኔን አታስበኝም። ከዛ እግዚአብሔር አኮረፈ ብሎ የሚመጣ እግዚአብሔር መልሶ የማያውቀው ለሚያጉረምርም ሰው አያውቅም። በቃ አንተ ሰው አላመልክም እኔ ረድተኝ ታውቃለህ የሆነ ሰው ይዘላል እሱንማ አስበህ ነው ምንድነው የምትለው ነው የሚለው እግዚአብሔር። በቃ እሱ የሆነለትን ፈልገህ ነው? አዎ ጠይቅ። በሷ ቀንተ ነው? አዎ ጠይቅ። ለኔም ብለህ ጠይቅ ትችላለህ። ዝም ብለህ አትበል። እና በምድረ በዳ እነሱ ሲያጉረመርሙ እኔ ሁሌ እላለሁ ከሚያጉረመርም ሰው በቅርብ ርቀት ያለ ጉዳይ እባብ ነው። በቃ ያጉረመርማችሁ እመኑኝ እባብ በቅርብ ርቀት አለ። እና ማጉረምረም ይመታላችሁ። እስቲ ጫዋቸው አሜን በሉት። በሌላ አነጋገር ማጉረምረም በጣም እግዚአብሔርን ከሚያስከፋው ነገር አንዱ የሰጠህን በቂ አይደለም ማለት ነው። አንተ አታውቅም እንደማለት ነው። አሁን የምኖረው ህይወት ምናምን በአንተ የታወቀ አይደለም።
አንተ ያልገባህ ጥበብ አለ እንደማለት እቺን አትከፍት ምናምን ስትሉት እሱ ያላያት ይመስላል። አለ እንዴ በሱ ጋር በር ብሎ የሚመጣ አይልም። ያውቀዋል እግዚአብሔር። አሁን ለኔ አንድ ክፍል ቤት አተነው አለ እንዴ ክፍት አለ እንዴ ቀበሌ የለቀቀ ሰው አለ እንዴ የሚል ይመስላል። አይልም እግዚአብሔር። ይሄን የሚለው ባለስልጣን ነው፣ መንግስት ነው፣ ሰው ነው። እግዚአብሔር እንደዛ አይልም። እና ሰው የሚያባባ ቃል እግዚአብሔር የሚያባባ እንዳይመስላችሁ ገብታችኋል። አናሶ ስንነግራችሁ አናቅም ነው ውስጣችሁ ያለውን ሐሳብ አናቅ እኔን አታውቁኝ በእኔ በመናገረው እኮ ላራራችሁ ምናምን ይችላል። እግዚአብሔር እኮ እንደዛ ነው። ሁሉን ያውቃል። አሜን። ለምን አትሉ? እና ታንጎራጉ። አሁን የአዲስ ኪዳን ሰው ከባድ ነው። የብሉይ ኪዳን በምናምን ያጉረመርመው። የአዲስ ኪዳን ሰው የሚያጉረመርመው በኢየሱስ ነው ማለት ነው። አንተ በቂ አይደለም እያለ በቃ ለሰው አዋጪ ነገር ኢየሱስን ያገኘለት ቢሞት የተዋጣለት ሰው ነው። በቃው ሰው እኔ እውነቴን ነው የምላችሁ። ለጉራ እኮ አይደለም። እኔ አሁን የምኖርላቸው የተወሰኑ ምናምን ባይኖሩ እዚህ ምድር የመኖር እንትኑ አይገባኝም። ምን ልትሆኑ ሰው የሆነውን ነው ሄዳችሁ የምትሆኑት። በቃ የሆነውን ሌላ ትሆኑ ተምራችሁ ሰው የሆነውን ነው የምትሆኑት። ምንም አዲስ ነገር ይሄ ምድር የለው። ስደርሱበት በመገኘት ዋጋ የሚያጣል ዲግሪ በለው ስደርስበት ዋጋ ያጣል። በመገኘት በመያዝ ዋጋ የሚያጣ ስትይዙት የበለጠ ወርቅ እንደሆነ የምታውቁት ኢየሱስ ብቻ ነው። ስላገኘሁት የማይቀር ስለዚህ ይላል መጽሐፍ። እሺ እንደቆመ የሚመስለው እንዳወድቅ ይጠንቀቅ። አሁን እንደቆመ ይመስለው ማለት ሌላ ነገር አታስቡ። የምትቆሙት ኢየሱስ ላይ ነው እና እዛ ላይ መቆማችሁ በየቀኑ ቼክ አድርጉ። እሱ ላይ ካልቆማችሁ የመውደቅ እድላችሁ ከፍተኛ ነው። ተጠንቀቁ ብሎ ነው የሚናገረው። አይባልም ግን ልበላችሁ እናንተ ቤተሰብ ስለሆናችሁ። በቀደም አንድ ሰው ይደውልኝ ነበር። ምንም አሁን ከፓስተር መራዊ ጋር እያገለገለ ያለው ይድኔ ይደውልኝ እና ከሱ ጋር እግዚአብሔር ቃል አወራሉና ስናወራ የሱ መዝሙር ታውቃለች። ኢየሱስ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም። በቃ እግዚአብሔር የማይሆን ከፍታ አሳየን። ከዛ ወርዶ መኖር ከባድ እና የሚገርማችሁ በህይወታችሁ እንደዚህ አንድ ነገር ዘብረቅ ሲል አንድ ቀን እያሰብኩ አንድ ቀን ይሄን መዝሙር ሰባ በጣም አለቀው። እኔ እምብፈልግ እንኳን እግዚአብሔር ለሌላ እንዳልሆን ነው ያደረገኝ። በቃ ኢየሱስን የሚያክል አሳየኝ። እንዴት ካሁን ወደ ወርቅ ያስደነግጠኛል፣ እንዴት መኪና ያስደነግጠኛል፣ እንዴት የሆነ ሰው እንዴት ያስደነግጠኛል። እና ይሄን ነገርኩት። እንደዚህ ባክ ያንተን መዝሙር ምናምን እየሰማው ምናምን አልኩት። ከዛ እያወራን ደግሞ እንደዚህ አልኩት። ባይዞ ኢየሱስን እንደ ጌታ እንደ አምላክ ምናምን ብቻ አይደለም እንደ አንድ እዚህ ምድር ላይ እንደኖረ ሰው ያወቁት ራሱ ተጠቅመዋል። እንደ አንድ ሰው እንደ ሰው ብቻ ያወቁት ራሱ ተጠቅመዋል። እኛ እንደ ሰው ብቻ አይደለም እንደ አምላክ እንደ አዳኝ እንደ መሲህ እግዚአብሔር ገልጦልን ኢየሱስን የሚያክል ስጦታ የለም። እስቲ ጮኻችሁ አሜን በሉ። የለም። እና በሚቀጥለው ህይወት ምን እናድርግ? ከዚህ ስጦታ እንዳትወድቁ ተጠንቀቁ። በዚህ ስጦታ ላይ አታጉረምርሙ። በዚህ ስጦታ ላይ ከምስጋና ውጪ ምንም አይኖራችሁ። ስለ ማመስገን ብቻ ነግሬያችሁ ጨርሳለሁ። እግዚአብሔር ስለ ምስጋና አንድ ቀን ሳስተምር ሲነግረን በየትኛውም ሰርከምስታንስ ውስጥ የሚቀበለው ነገር ምስጋና ነው እላለሁ እኔ። በየትኛውም አሁን ለምሳሌ እዚህ መተናል። የተለያየ ሁኔታ ውስጥ ነው ያለው። የሞላለት አለ፣ የዚህ ምድር ነገር የጎደለበት አለ፣ ያሰበውን ያገኛል፣ ያላገኛል፣ ቤቱ የሚበላ ያለ የሌለ ሊኖር ይችላል፣ ያመመው አለ፣ ጤነኛ ሊኖር ይችላል። እና እግዚአብሔር በጉባኤያችን መካከል እየዘመር ምስጋና ሊቀበል ሲመጣ ቆይ የሞላላችሁ አይደለም የሚለው ከጎደለበት ሰው ይቀበላል። አሜን። እና የጎደለበት ሰው ተመስገን ሲለው አንቺ ደግሞ ምን አግኝተሽ ኧረ ተይው አይል፣ ይቀበላል። አንቺ
እኔ ገርመኝ ካንቺም ይቀበላል ከኔም ይቀበላል። ለምን? እግዚአብሔር ምስጋና ይወዳል ይላል። እግዚአብሔር ቅርብ ያደርጋል። ይወዳል። ለምን ተሰበሰብን? ስለዚህ ውድ ስጦታ ይሄ ምድር መቼም አይመችም። አንዳንድ ነገር መቼም አይሞላ። እኔ እላለሁ ሁላችንም ቤት አንሰራ፣ ሁላችንም ፎቅ አይኖረንም እዚህ ምድር ላይ። በቃ ተስፋ ቁረጥ። ሁላችንም አይኖረንም። በቃ የሆኑ ሰዎች ይኖራቸዋል፣ የሆኑ ሰዎች አይኖርም። ሁላችንም አንዳንድ ሺህ ካሬ ሜትር አይኖረንም። ሁላችንም አሜሪካ አንሄድም። እዚሁ የምንጨርስ ሰዎች አሉ። እየሰማችሁ እንዲህ አንዳንድ ጅምላ ጨራሽ ትንቢት አለ። ለሁላችሁም ቪዛ መታ እንዴ? የለም እንደዛ ቢሆን እዚህ ሀገር ማን ይቀመጣል? እዚህ ማን ይቀመጣል? ግን ሁላችንም በበቂ ሁኔታ ያገኘነው የእግዚአብሔር ስጦታ አለ። እሱ ኢየሱስ ይባላል። እስቲ ጮኻችሁ አሜን በሉ። እኔ እናገራለሁ፣ በሱ ካመናችሁ ሁላችሁም መንግስተ ሰማያት ትገባላችሁ። ሁላችሁም የእግዚአብሔር መንግስት ትወርሱታላችሁ። ሁላችሁም ለዘላለም ትኖራላችሁ። ኢሳይያስ እንደዚህ ብሎ ተናገረ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው። ኧረ ጮኻችሁ አሜን በሉ። ምን አለ? ድንቅ ነው፣ መካር ነው፣ ኃያል አምላክ ነው። እና በዚህ ምሽት በኢየሱስ መርካት ይሁንላችሁ። አሜን። እስቲ ጮኻችሁ አሜን በሉ። ኢየሱስ የመጨረሻው የርካታ ጠግ ይሁንላችሁ። ሌላው ከሱ በታች ይሁንላችሁ። እስቲ ጮኻችሁ አሜን በሉ። ቆመን እንጸልያለን።